እሺ አንበሳው የሰርካት ቤት እንክብካቤ እንዴት እያደረገ ነው? ሞቻለሁ ወይ ተነግሮ ነበር። የሰው ሚስት መቀማት መጨረሻው እንዲህ እንደሚሆን ታውቅ ነበር? እሺ ጭራሽ አረ ልትፈታ ነው ጭራሽ እገላለሁ። አረ ተቀመጥ አንተ ተቀመጥ። ልቀቀኝ። ሰማ አርፈ የምትቀመጥ ከሆነ አርፈ ተቀመጥ። ካለበለዚያ ስንት አድርጌ ነው የምገድልህ እራሴ። አረ ተርጓሚው ናት። እሺ ይፈኑ እንዴት ነሽ? አዩስ እንዴት ነው? አለሁልሽ። እኔማ ምን ሆናለሁ? ምን ነው ብቻሽ? ምን ሊሆን ይችላል? የውሸት ፍቅረኛዬን እየጠበቅኩት ነው። ዋው ለውጥ ይሉሳል። እንደዚህ ነው ሄቪ። የምር እንደዚህ ነቃላ ካንቺ መስማት በጣም ደስ የሚለው። ገና ምኑን አይተህ ማለት በቃ ማታውቃትን ሄቨን ነው ማሳይሽ። ሄቪ እስኪ ደስ ይበለኝ። እንደ ፍቅረኛ እጄን እያሻሸሽ ሳም አድርጊኝ እስኪ። አንተን ደስ ይልሃል እንዴ? ምን ጥያቄ አለው? እሺ አይ አልጠበቅኩም ነበር። ምኑ? እሺ ብለሽ ጄን ትስሚዋለሽ ብዬ ነው። ያው እንግዲህ ምልሽን ነገር በሙሉ ማድረግ ግዴታሽ ነው ብለኸኝ ነበር እንዴ? እና እንደዛ ከሆነ ጉንጬንም ሳሚን ብለሽ ትስሚኛለሽ ማለት ነው? ምን ችግር አለው? ደግሞ ትርሳ ባለፈውም ስሜሃለሁ እንዴ? እና እንደውም ሄቨን ደህና ነሽ? አዎ ደህና ነኝ። ምን ነው የደነገጥክ ትመስላለህ? አረ አልደነገጥኩም። አለ አይደለ? እስካሁን ግን አልለመድከውም አይደል? ምኑ? እንደ ፍቅረኛ አክት ማድረጉን ነው። ለምቼዋለሁ። አረ እንግዲህ እኔ እንደ ፍቅረኛ ስንሆን በምንም አይነት መልኩ ላጣ አልፈልግም። በዛ ላይ ደግሞ አድርጌ ያልከኝን በሙሉ አደርጋለሁ። በቃ አብረን እንድንሆን ነው የምፈልገው። እንዴ እንደ ፍቅረኛሞች አክት እናድርግ እንጂ ፍቅረኛሞች እኮ አይደለን እንዴ። እሱስ ቢሆን መች ይቀራል? ምን ማለት ነው? አልገባኝም። አንተ ደግሞ አትደናበር እስቲ። ቆይ አሁን ምን የማይገባ ነገር አለ? ሄቨን ግራ እያጋባሽኝ ነው። አንተ ልጅ ቆይ ምንድነው ሐሳብህ? እንዴት ስርቅህ አላስርቅ አልከኝ። ከዛ ደግሞ እንደ ፍቅረኛ እንሆን አልክ። እሺ ስልክ ደግሞ ግራ ትጋባለህ። ግራ ተጋብቼ እኮ አይደለም። ድፍረትሽ ግን አስገርሞኛል። አይግረም። እንደው ቤቲ ያቸውትና ቤቲ እኔ ነው? አዎ አንቺን ነው። ምንድነው? እና እንዴ እሺ ቆይ ለምን ጠራሻት? ያው ብቻዬን ስሆንም መጠየቁ አይቀርም። ምን ብላ ነው የምትጠይቅሽ? እኔ እናንተ ስላለን ነገር ነው። አቤት ሄዳ ምንድነው? ይሄ ዮሴስን ግን አየሽው? ምን አይነት ልጅ ነው እንዴ? ምን አደረገሽ? እስኪ እንደ ፍቅረኛ እንሁን አለኝ። እሺ ብዬ ስሆን ደግሞ ይፈራል። ዮሴ ምን ነው የምታወራው? አረ ቤት ይሻላል። ዝም ብላ ነው ትያት እንዴ? እስቲ በእናትሽ ከቻልሽ እንደ ጓደኛ ንገሪው እንዴ። በቃ እንደ ፍቅረኛ ማቾች መሆን ካለብን ሳገኘው ደስተኛ ፊት ነው ማየት የምፈልገው። እሺ ሄቨን ከፈቀድሽልን አንዴ እናየው ሲኖራ
መፍቀድ ያለብኝ እኔ ሳልሆን ኢዮሲ ነው አይደል ኢዮሲ? አው ሂቡ አንዴ ከቤት ጋር እናውራ። እሺ ቻው በቃ ነው። ቻው ቤቲ። እሺ እባክሽ እንዴት ነሽ? መቼም በጣም አንቀጭቅዦሽ ነበር። ተረጋጋሽ? አለም ግን እንዴት ነው የምትናገሪው? ምንም ቢሆን እኮ ጓደኛሽ ነበርኩ። ጓደኝነታችንማ ከፍቅረኛ የራቂ ስልሽ አልሰማ ስትኝ አብቅቷል። እኔ ብርቃውም እሱ ግን ሊርቀኝ አይፈልግም። ኧረ እባክሽ ማን ስለሆንሽ ነው እኔ እያለሁለት ስርስርሽ የሚለው? እሱን ሄደሽ ራሱን ጠይቂው። ራቂው ስትኝ አልሰማ ስላልኩሽ እሱን ለማግኘት ሌላ ተንኮል እየጠነሰሽ ባልሆነ እሱን እንደፈለግሽ ማሰብ ትችያለሽ። አሁን ግን ደስ አለሽ? በምኑ? ስላዋረድሽኝ። እኔ አላዋረድኩሽም። እራስሽ ነሽ ፍቅረኛ እያለሽ የሰው ፍቅረኛ ላይ ተንጠልጥለሽ የተዋረድሽው። አለም እሱ ነበር ሊያገኘኝ የሞከረው። እኔና ጆኒ ያየናችሁ ግን እሱ ያለበት ቦታ ድረስ ሄደሽ አግኝተሽው መሰለኝ። ራሱ ነበር እንደሄድ ያስገደደኝ። እስኪ ልጠይቅሽ ግን ምን አስበሽ ነበር? ስለምኑ? ጆኒ ሳያየን አይታችኋል ብለሽ ዋሻሽ? ራሱ ነው መጥቶ ለኔ ማብራችሁ እንደነበራችሁ ይነገረኝ። ውሸታም! ጆኒ እንደዛ አያደርግም። ማድረግ ያለበትን ነገር ፊት ለፊት ነው የሚያደርገው። ምናልባት ኤላን ስለሚፈራው ለኔ መጥቶ ማቃጠሩ ይሆናል። በአንቺ ምክንያት እንደ አዲስ ጸብ ውስጥ ሊገቡ ነው። ተጎጁ ደግሞ ኤላ ነው የሚሆነው። እሱን አብረን እናያለን። ከዚህ በፊት የኤላን እጅ ማን እንደሰበረው አትርሺ። አሁን ደግሞ ጭራሽ በእኔ ነው የመጣበት። ይጎዳዋል። በኤላ መጎዳት ደስተኛ ነሽ ማለት ነው? ማንም እንዲጎዳ አልፈልግም። አንቺን የሚሰማሽ ከሆነ ሄደሽ ብታናገሪው ጥሩ ይመስለኛል። እኔ እንግዲህ እያግባባሁት ነበር። አንቺ ነገሩን ሁሉ አበላሸሽው እንጂ። ትሰሚኛለሽ? ኤላ ለማንም አያንስም። እንደውም ይጣሉና ወንዱ ማን እንደሆነ ይለይ። ጆኒ ጓደኛሽ ቢሆንም በደንብ ግን አቅሙን የምታውቂ አይመስለኝም። የኔ ወድ ለኤላ በደንብ ዘኝለት። ንገረኛ፣ ለምን ዝም ትላለህ እንዴ? ምኑ ልንገርሽ ቤትሻ? እኔም እኮ ግራ ገብቶኛል። ልጅቷ እኮ ነገረ ስራዋ ምንም አይገባም። ቆይ ግን ልታመር ያሰበች ይመስላል እንዴ? ማለት የምር ፍቅረኛክ ለመሆን ያሰበች ይመስላል ወይ? አይ እንደዛማ አይመስለኝም። እንዴ ታዲያ በኔ ፊት ጉንጨን የመሳም ድፍረት ከየት አመጣች? አረ ቤትሻ እኔ ምንም አልገባኝም። እሺ ዮሴ አንተ ምን እየተሰማክ ነው? እንዴ እኔማ ምን ይሰማኛል? እኔ እንጃ። እንዴ ገና ለገና ጉንጩን ሳመችው ብለሽ ሌላ ስሜት ተሰማዋል ብለሽ አሰብሽ እንዴ? ወንድ ልጅ መሆነ ቀረ እንዴ? የፈለገ ይሁን። እኔ እኮ ዮሲ ነኝ። ዮሲ እኔ ግን ይሄ ነገር ምንም እያማረኝ አይደለም። ምኑ? እንደ ፍቅረኛ ይሆን እያልክ የምትጫወተው ጨዋታ። ለምን? ምናልባት ልብሳት ብሎ ድንገት ፍቅር ውስጥ ብገባስ? እሱን ጭራሽ አታስቢው። መቼም ቢሆን ሊፈጠር የማይችል ነገር። አይ እኔ ግን የሆነ ነገር እየሸከከኝ ነው። ግን አይገርምሽም ቤትሻ? ያቺን የመሰለች ጭምት ልጅ ጭራሽ ባንቺ ፊት ጉንጭን ስስመኝ አይገርም እኮ። እኔ እሱ አይደለ የገረመኝ? በጣም አሪፍ። መጨረሻውን አብረን እናያለን። እስኪ ሚኪ ምን ነው ዝም አልክ? አሻንቲ እንዴት አድርገን እንደምናስመልጠው እያሰብኩ ነው። ትናንትና ለነገ ጸድ ሐሳብ ይዤ እመጣለሁ አላልክም እንዴ? እሱማ እያሰብኩ ነበር እኮ እና በዛው እንቅልፍ ወሰደኝ። አንተ በርሜል አናት እንዲሁ ካንተ ደህና ነገር መጠበቃችን እኮ የሚገርም። ጭቅጭቁን ተውትና የሆነ ጸድ ሐሳብ አምጡ በቃ። እኔ አንድ ነገር ብቻ ነው የሚታየኝ። ምንድነው? ቺኮቹን መጠቀም። ይህ ልጅ ምን አይነት ልጅ ነው? በእና እድሜ ልክን ከቺክ አትወጣም እንዴ? እዚህ ሁሉ ጣጣ ውስጥ የገባ ነው በአንተ እንደሆነ አትርሳ እንዴ ሚኪ። እኔ ደግሞ ምን አደረኩ? እስኪ በእናታችሁ አትጨቃጨቁ። እስኪ አሁን ጸድ ሚሽን አምጡ። እሺ በቃ እንስማ፣ አንዳንዴ እንስማ። እሺ ምንድነው? ቺኮቹን ተጠቅመን ምን እንዴት አድርገን እናስመልጠዋለን? ሳጣራ ሰርካል ቺክ ይወዳል እናማ ቺክ እንልክና እንድታማልለው እናደርጋለን። ጋርዶቹን ደግሞ እኛ እንደፍቃቸዋለን። እማኪያን እኮ ሰርካር ያውቃታል። እስቲ እንዴት አድርገን ነው ሌላ ሴት የምንጠቀመው? ማንን እንጠቀምሽ?
ቃጁን ነው እሷንም አይሆንም ለምን ልብ ስለሆነች አዎ ልቤ ስለሆነች ለነገሩ እሷን ብልካት ወንድምዬው የመጣ እንጂ ሸከሴ ላከን አይመስሉም አንተ ደሜን አትናገራት ደም ይፍሰስ አሜን ዮንክ ብላክ ማን ነው ብላክ አንተ ብቻ ሊደብር እንደሆነ እንደውም ብላክ ብቻ አይደለም የብላክ ብላክ ነህ አንተ ዳርክ ብላክ ጥቁርና አንተ ከክ ዝም በል ቴንክ ዩ ማይ ብራዝ አንተ እኮ ድሮም ትረዳኛለህ አይገባም ግድ የለም ይኸውላችሁ ምን እናደርጋለን መሰላችሁ መጀመሪያ ቻሊና እንልካታለን ቻሊና ስታማልላችሁ ከዛ ምን እናደርጋለን መሰለ እኛ በስድስት ጋርዶቹን ሸውደን እንገባለን ገባችሁ ግን ቻሊና ወይ ትለናለች ወዳ ነው ወይ የምትለን አንተ ልጅ ምን አይነት ልጅ ነው አፈቅርሃለሁ ነው እንጂ አለች ጠላቴ ነኝ አለች እንደዚህ ጥምድ አድርገህ ያስካት አንተ እከክ ተወኝ ብያለሁ ተወኝ እተወካለሁ ለዛ ምንሽን አለብን ሰዎች ነን እተወካለሁ ግድ የለም ግን ይኸውልህ አሁን ደውላት አንተ ልጅ ምን አይነት የሲኦል በር መሰለ ልጅ እንደው እንዳዛገኝ ደውላት ሻውን እኔ ምነው አንተና ሰብሊና አላየኋችሁም ብሎ ግግም ማለቱ ለምን አስፈለገ? አላውቅም፣ ግን በእርግጠኝነት የሆነ ነገር አስቡ። አለምን ምን ያህል ታምናታለህ? ማለቴ እየዋሸችስ ቢሆን በፍጹም ልትዋሸኛቸው። በእሷ እርግጠኛ መሆን አንችልም። የጆኒ ቀኝ እጅ እንደነበረች አትርሳ። አውቃለሁ፣ ግን አሁን ባለችበት ስሜት እኔ የምትዋሽበት ምንም አይነት ምክንያት የላትም። ቆይ እኔ የምለው ግን ዋሽታ ቢሆን ምን ታደርጋለህ? በቀላሉ አልፋታትም። አሪፍ። ለመሆኑ አሁን ከሰብሊ ጋር እንዴት ናችሁ? በተፈጠረው ነገር በጣም ተጨንቃለች እና ደግሞ አጠገቤ ማትደርስ እያለች ነው። ጨክና ሳይሆን በእርግጠኝነት ጆኒ ስላስጠነቀቃት ነው። እሱ እኮ ግልጽ ነው። ለምን ግን የሱን ነገር ለአንዴና ለመጨረሻ ጊዜ አንዘጋው? አይቀርለት። ሁሉንም ነገር ነው ማሳጣው። ፍቅሩንም ክብሩንም ባዶን ነው ማስቀር። ኤላ አሁን ምንም ነገር ሳትደብቅ ንገረኝ። ለሰብሊ ያለ ስሜት አሁን ላይ እንዴት ነው? ያው እንደ ጓደኛ አዝንላታለሁ፣ ግን ደግሞ እንድትጎዳ አልፈልግም። እኔ ግን የምታፈቅራት ይመስለኛል። የኔ ወንድም እንደዚህ አይነት ነገር እንደሌለን እኮ ደጋግሜ ነግሬሃለሁ። አንድ ነገር ልምከርህ። ምንድን ነው? ይኸውልህ ጊዜ ወስደህ ራስን አዳምጠው። ከዛስ? ካፈቀርካት መክፈል ያለብን መስዋዕት ከፍለህ ያንተ ማድረግ ካለብህ ያንተ እናደርጋታለን። ግን በቃ ካለፈቀርካት ተዋት። በቺክ ተጣሉ ምናምን መባል በጣም ያስጠላል። አሁንማ እንደ ጀምሬዋለሁ። በፍጹም ወደ ኋላ የለም። ይኸውልህ ያልኩህን አስብበት። ምንም አይነት ተለዋጭ ስሜት ስለማይኖር ማሰቡ አያስፈልግም። ታውቃለህ፣ ዝም ብዬ ሳስብህ ግን ይቺ ልጅ አውርሃለች። ማ? ድሮ የነበርክበት ትምህርት ቤት ያለችው ብሩክታይት። ባክ ከበሪክቲ ጋር እኮ ምንም አይነት ነገር አልነበረም። ከሆነ ጥሩ። ደግሞ ሳልነግርህ ትላንትና ከካሌብ ጋር ተነጋግረን ነበር። ውጭ አግኝቼ ላብላላው ስል ጆኒ መጣ። ማለት ለሁለት ሊደበድቡ ይመስለኛል። ቆይ እንዴት አወቅ? መጀመሪያ ላለመጣላት ምክንያት ደረደረ። ከዛ ልክ ጆኒ ሲደርስ ለመጣላት ዝግጁ አልሆነም። ተጠንቀቃቸው። ባለፈው ለታ ካሌብን ስላነሰርኩት አንተን ተጠቅመው እኔ ሊጎዱኝ ይሞክራሉ። ተዋቸው እባክህ፣ ቦቅቧቃ ናቸው። ወንድ ከሆናችሁ ለየብቻ ግጠሙ ስላችሁ ፈርተው ይሉ። አንተ ግን ሌላ ጊዜ እንደዚህ አይነት ስለሚያነስ ስትሄድ ብቻ ነው አትሄድ። ስታይል አንቺ ቆየት ነበርሽ? ምን ነው ፈልገሽኝ ነው? አይ እኔ አልፈለኩሽ። ኢዩሲያስ ጋር ነበርኩ። ወይኔ ሄቨን፣ አንቺ ልጅ ግን ምን ባደርግሽ ነው የሚሻለኝ? ወይ ለምንድን ነው የማታዩ? እንዴት ምን አደረኩሽ እንዴ? ኢዩሲያስ ጋር እየሄድሽ ይሄን ማስመሰል ምናምን የሚባሉት ነገሮች ታይ። ግን እኮ ውጤታማ እያደረገኝ ነው ጄሪ። እንዴት? ይኸውልሽ እሄድና ዛሬ እኮ ስፈልግ ጠፋህ፣ የት ሄድክ ምናምን ነገር እለዋለሁ። እሺ ከዛ በቃ የዛን ቀን ሙሉ ቀን ሳይፈልገኝ ይውላል። በዛ ላይ ደግሞ እኮ እንደው አያስቸግረኝ። ሄቨን፣ እኔ እኮ እሱ አይደለም እየጨነቀኝ ያለው። ታዲያ ምንድነው? እሺ በጣም ብዙ አመት ባካበትኩት ልምድ የተነሳ ማለት ነው ምክር አገልግሎት ተሰጥ ነበር። ታውቂያለሽ ይሄንን አይደል? እና በጣም ብዙ ጥንዶች እንዴት እንደሚፋቀሩ ታውቂያለሽ? እንዴት ነው የሚፋቀሩት? በቃ ይሄ አለመገናኘት፣ አለመፈላለግ ምናምን የሚባለውን ነገር ጭንቅላታቸው ውስጥ ያድርባቸውና ላለመገናኘት ይጥራሉ። በዛ አጋጣሚ ይገናኛሉ፣ ከዛን ይላመዳሉ፣ ይፋቀራሉ። በቃ ይሄ ነው መጨረሻቸው። ጄሪ ደግሞ እኔ ሄቨንን እየወሰድኩ ማፈቅራ። አይ ሄቨን፣ አንቺ እኮ ሲጀመር አትሰሚም። እኔ እንደዚህ አድርጊ እንደዚህ ሆኚ ከምልሽ ማለት ነው እዚህ ስትነፋረቂ ሶፍት በቃ ብልሽ ይቀልኛል። ጄሪ ግን አንዳንዴ ባንቺ በጣም ነው ማዝነው። እሺ እንዴት?
ለኔ እንደዚህ አይነት ነገር እንዴት መነፋረቅን ትመኝልኛለሽ? እና ታዲያ ምን ላድርግሽ? አካሄድሽ ሁሉ እኮ ወደዛ እኮ ነው። ምንም አታስቢ የኔ ጓደኛ። ባይሆን የሆነ ነገር ልጋብዝሽ። እስኪ ጄሪ ሙት ጄሪ እዛው ልብን ነው ደግሞ ጄሪ ሙት ትለኛለች እንዴ? ታስጣላ። ነይ ደረዛ ሰላም ነው ትቸር በቃሉ። አንጻራዊ ሰላም ነው። አንዴ ላናግሮት ፈልጌ ነበር። ተመስገን የኔ ጌታ ምን ይሳናል? እኔ እናንተን አትክልት ነበር የምፈልጋችሁ። አሁን እናንተን የምፈልጋችሁ መጣችሁ። አሁን ከዚህ በላይ ምን ደስታ አለ? ያልሞተ ሰው ብዙ ነገር ይሰማል የሚባለው እውነት ነው። ተመስገን። አንዴ ላውራ። እስኪ ላመስግንበት፣ ከዛ ታወሪያለሽ። ምን መጣደፍ ነው እንዴ? ይሄኔ ለትምህርት ቢሆን ኑሮ እንደዚህ አትቸኩይም ነበር፣ አይገባሽም ነበር። እንደሱ እኮ አይደለም። እሺ ልስማሽ። ስለምንድን ነው የምታወሪው? ለምክር የመጣችሁ ወይስ ለክስ ነው? እኔ እንጃ ምን እንደሚባል አላወኩኝም። ያንቺስ ለማንኛውም በዛ ተንዛዝ። ምን ነው አለ? የመጣችበትን ዓላማ እንኳን አታውቂም እንዴ? ነው ወይስ ድብር ሲለሽ በቃሉ ላይ ሊድና የቆጤ ባጡን ቀባጥሬ ድብርቴን አሰቅቅ ብለሽ ነው የምትመጪው? አረ እንደዛ አይደለም እኮ ትችላል። እና እንዴት ነው? ጥቆማ ልሰጥ ፈልጌ ነው። ጥቆማ? የምን ጥቆማ ነው? ይፈልጋል የሚል ፎቶ ለጥፈናል እንዴ? ነው ወይስ ስለማን ነው የምትጠቁሚው? ወደፊት ትልቅ ችግር ሊፈጠር ስለሚችል ቀድሜ ለእርሶ ብነግሮት እርሶ ይፈቱታል ብዬ አስቤ ነው። ወደፊት ትልቅ ችግር ስለሚፈጠር? ቆይ ፈጣሪውስ ማን ነው? ለነገሩ እኔ በቃሉ የማልፈታው ችግር የለም። ንገሪኝ፣ ችግር ፈጣሪው ማን ነው? ንገሪኝ። ጆኒ ነው። ጆኒ ቲክቶከሩ? አዎ ጆኒ ቲክቶከሩ። ዓለም አቀፍ ሽብርተኛ ነው። አጣጥፈን ያዝ ነው። ይሄን ቲክቶክ ላይ የሆነ ነገር ቀባጥሮ ነው አይደለ? አረ አይደለም። እስኪ ተይኝ። አሁንስ ምን አለ መንግስት ነው ከ18 ዓመት በታች ያሉ ህፃናት ቲክቶክ እንዳይጠቀሙ የሚልግ ይወጣል። አንቺ ገና በ13 ዓመታቸው እኮ ነው። ገና በ13 ዓመታቸው ዊኒት እዚህ ጋር ግልጥ ነው እዚህ ጋር። አረ በስመ አብ። አረ ትቸርዬ ከቲክቶክ ጋር ምንም ያገናኘው ነገር የለም። ዙሪያው ነው በእናትሽ። በቲክቶክ ብር ልባበጠ ያው እኛ ላይ ዙሮ ፈገላ በቃ ይሄ ነው። አረ እባክዎትን አንዴ አዳምጡኝ። ቆይ እኔ የምለው ለመሆኑ ከየትኛው ሽብር ቡድን ጋር ነው የሚሰራው? ሰሞኑን እንደሆነ አንዴ ሻጠማ፣ አንዴ ጉጠማ፣ አንዴ ሙጣማ እያሉ ሽብር በሽብር ግሩፕ በግሩፕ አድርገውታል። እንደሱ እኮ አይደለም ትቸርዬ። ሰሞኑን ኤላና ጆኒ ተጣልተው ነበር እና ኤላ ብቸኛ መሆኑን ስላወቀ ጆኒ ደበድበዋለሁ እያለ እያስፈራራው ነው። ህግ ባለበት ሀገር እኔ ባለሁበት ግቢ ማን ነው እሱን ደብዳቤ ያደረገው? ኤላ መናገር አልፈለገም እንጂ ከዚህ በፊትም እጁን ሰብሮት ነበር። እጁን ሰብሮት ነበር እንዴ? እኔ በቃሉ ግቢ ውስጥ እያለሁ እኔ በቃሉ እየተንቀሳቀስኩ በህይወት ቆይ ማን ነው የሚለው? ምን አይነት ጥጋብ ነው ያዘው? ቆይ ለመሆኑ የጸባቸው መነሻ ምንድን ነው? በምን እንደተጣሉ እንኳን አላውቅም። መነሻውን አታውቂም፣ ግን መድረሻውን ታውቂያለሽ። ታዲያ መነሻውን ሳታውቂ አንቺ ሳትነግሪኝ እንዴት ነው ወንጀሉን ልከላከል የምችለው? እኔ አላውቅም። ብቻ እንዴትም አድርገው ይሄን ጸብ ያስቆሙት። አታውቂም። ብታውቂማ እኔ ጋር መች ትመጪ ነበር? ግን አታስቢ። ስለላና ምርመራ ያደግኩበት የተካንኩበት ነው። ብትፈልጊያት ወደ ታሪኝን ጠይቂ። የስለላውን ሰንሰለት በጥሼ ኤላን ነፃ አውጣለሁ። መኝ ነፃ ነው የማወጣው። ትቸርዬ አመሰግናለሁ። አዲስ መረጃ ካለ ቶሎ እንድታሳውቂ። ከዚህ በኋላ የኔ ጆሮ ነሽ። የምትሰሚው ነገር ካለ አሳውቂኝ ያልኩሽ። እሺ። አንድ የመጨረሻ ጥያቄ። ምንድነው? አንቺ ለኤላ ተቆርቁረሽ መተሽ እንድትነግረኝ ያደረገሽ ነገር ምንድነው? ምንም ማለቴ እንዴት አለ አይደል? የክላስ ልጅ ስለሆነ ብቻ ነው አለ። እርግጠኛ ነሽ? አዎ እርግጠኛ ነኝ። ግን ምን እንደሆነ አላውቅም። ሸተተ ምን አለች? ቸርዬ አልሰማሁትም። ይሄ ከዚህ ጆሮ ግንድሽ እንዳለሽ እንዴ! ሳንነጋገር ልንግባባ ይገባል። ሳንተያይ በአይን እይታ ብቻ ኮንታክት ልናደርግ ይገባል። እንዴ ይሄ እኮ ትልቅ መረጃ እኮ ነው። ቀልድ ነው እንደያዝ ነው። ይሄ ይቅርታሽን ይዘሽ ይችላል። ምን ትላለሽ? ይሄ እኮ ትልቅ ሚሽን እኮ ነው። ምን ነው ቀልድ ነው? ሸሊ ወይ በጣም እየጨነቀኝ ነው። አትጨነቂ ኪዱዬ፣ ዛሬ እንዴትም ብለን እናስፈታዋለን። እሺ አዳሩ እንዴት ይሆን ብዬ ሳስብ ውስጤ ጭንቅ ይላል። ነግሬሽ የለ አሻንቲ ጠንካራ ልጅ ነው። እመኚኝ፣ ምንም ነገር አይሆንም። ሄሎ አቡሻ። አረ ቸሊና ስልክሽ እኮ አይሰራም። ኔትወርክ ይሆናል እንጂ ስልኬ ክፍት ነው። እየመጣችሁ ነው እንዴ? አዎ እየመጣን ነው።
እማኪያ ደህና ናት? እንደሱ ማለት አትችልም እንዴ? ለምን ሲባል እንዴ? እንደሱ ማለት የሚችለው አሻንቲ ብቻ ነው። ባክሽ አልሰማሽም። ለምን? ይኸውልሽ የሚኪ ፒያር ማለት የኔም ፒያሬ ነች። የኔ ትርትር ማለት ደግሞ የሚኪም ትርትር ነው። እናማ የአሻንቲ እማኪያ የኛም እማኪያ ነች። እንግዲህ አሰራሩ እንደዚህ ነው። ገባሽ አይደል? እሱን ተውና የኔ ቸኮሌት አለ? ማነች ቸኮሌት? ቹምብዬ ነው ያረረድስ ተከፋቂ ዘረጅ ቸኮሌት ቸኮሌት። አረና ጉድን ስራ ቸኮሌት ተባልክ አንተ። ምንድነው የምትለው አንተ? ይኸውልህ አንተ ከቃጁ ላላጋነ በል አውራና እንነግራለን። አቡሻ መልስልኝ እንጂ። ችግር የለም ቸኮሌት ትሻለህ አንቺ ብቻ ነህ። እሺ ስለሚያቀራቸው ሌላ ሰዎች አይበሉብሽም። ነይ አንቺ ብቻ ነኝ። እሺ መጣም በቃ። እሺ ቻው። እየመጡ ነው። ፍቅር ውር ነው የሚባለው ነገር ግን የምር ነው አይደል? እንዴት? ይሄ ውስጥ የጠላ ደፍድፍ ይመስላል ቸኮሌት። ማነ ቸኮሌቱ? ምንድነው የምታፈሉት እናንተ? ፍረንደስ አለ ቸኮሌት ተባለ። የምን ቸኮሌት? የከሰል እንዴ? ቸኮሌት ከከሰል ይሰራል እንዴ? ቆየ እኮ ቆየ። ደግሞ የፋብሪካው ባለቤት ማን ብትሆን ጥሩ ነው? ማናት? ቸሊና። አንተ ልጅ ምንድነው የምትቀደደው? አሁን ስደውል እኮ ነው የታለ ቾምቤ ቸኮሌት እኮ ነው ያለችው። ምን አልከኝ? እኮ እኔ ቾምቤነት ቸኮሌት አይገርምህም? እሱ ራሱ አላመነም። እቺ ደፋር። ቆይ እኔ ከመቼ ጀምሮ ነው ቸኮሌት የሆንኩት? በፍቅር አይን እኮ ስትታይ አንተ ምን ጸዴ እኮ ነው የተውለወለ ከለ ይወሰድክልኝ። አንተ ከኮሪያ አታብዛ። እና ቃጁ ምን አለች? ቃጁማ እየመጣች ነው የኔ ቸኮሌት ላሳት አዳሪ ቢለ የቆረነደ ዳጊ ይስራ ሃይ ማርክ እንዴት ነህ? ሰሞኑን የሆንከው ነገር አለ እንዴ? ማ አንተ? ምንም አሉ። አያትህ ጋር ከሄድክ ጀምሮ በጣም ተቀይረሃል። የሆንከው ነገር ካለ ብትነግረኝ ደስ ይላል። ቆይ እናንተ ሰዎች ምንም አልሆንኩም ስለምንድን ነው የማትረዱኝ? ዳጊ እኛ እኮ የምንጨቀጭቅ በጣም ስለምንወድ ነው። ይልቁ እኔን ከምትጨቀጭቅ ለምን አትሄድም? የት? ሜላት ጋር። ይቅርብኝ። ለምን? አንተም እኮ ትወዳታለህ። ጭራሽ ደግሞ ሂድ ስትለኝ ለእሱ ያለኝ ስሜት ቀዘቀዘ። ስለዚህ አታፈቅራትም ማለት ነው? እሱማ ይዞኛል። ይኸውልህ ሴት ልጅ ትሪትመንት ትፈልጋለች። ገባህ? እናቴ የኔ ፍቅር የኔ ቆንጆ ሚላት ወንድ ልጅ ትፈልጋለች። ስለዚህ ሂድና እሷን ጀንጅናት። እኔን አጨቅጭቀኝ። ይኸውልህ ወንድሜ የሆንከው ነገር ካለ ለምን አልነግረኝም? እኔ እኮ ማለት ወንድም ነኝ አይደል እንዴ? ቆይ እናንተ ሰዎች ምንም አልሆንኩም ራሴን ነው የሆንኩት ነው ያልኳችሁ አይደል? ለምን አተውኝም? አልገባኝም። ይኸውልህ አንዳንድ የጠፉብህን የህይወት ሰነዶችን የትዝታ ዶሴዎች ስትከተል ታገኛቸዋለህ። አንተ ሰውዬ ምንድነው የምትቀላብደው? የምን ዶሴ፣ የምን ዝግታ፣ የምን ህይወት ምናምን ነው የምትለው? ስለዚህ አንተ አይገባህም ማለት ነው። ትሄዳለህ ወይስ እኔ ልሄድ? ስለዚህ ማርክዬ አንተ አትሄድም፣ እኔ ልሄድ። ቆይ ይሄ ልጅ ምን ሆኗል? ያስነኩት ነገር አለ እንዴ? ወይ የቀመሰው ነገርማ የሆነ ነገር ይኖራል። ብቻውን አይደል? የኛ ሸባል በጋው ተቀመጥ ተቀመጥ፣ በጋው ተቀመጥ። ኧረ እባክህ ሩጠህ ታመልጥ ነው። ቁጭ በል። ኧረ እኔ ለአክብሮቱ ነው የተነሳሁት። ኧረ እባክህ ዝም በል ወሬኛ። ስማ እኔ በቃሉ ስንቱን ወንጀለኛ መሰል አብጠርጥሬ ያዝኩት። ስማ ግማቱ አያስቀምጠኝም ብዬ እንጂ ጫማን አውሰልቅ ነበር እንደምርኮኛ። ቆይ ምን አጥፍቼ ነው? ማን ፈቅዶልህ ነው የምታጠፈው? ስማ እኔ ጥፋት ከመድረሱ በፊት ነው ወንጀል የምከላከለው። አሁን የምጠይቅህን በቀጥታ ትመልሳለህ። ኧረ እንዴት ሸሪ ግራ አጋቡኝ። ገና ሳልጀምረው በመስቀለኛ ጥያቄ ሳዋከብ ምን ልትሆን ነው? አሁን ከየትኛው ሽብር ቡድን ጋር ነው የምትሰራው? እንዴ የምን ሽብር ቡድን? ከዚህ በኋላ መዋሸት ጥቅም የለውም። ስማ የምርመራ ሂደቱን ቀለል ብታደርገው ግን ቅጣቱ ላይ አስተያየት ሊደረግልህ ይችላል።
ኧረ ሸርዬ ስለምን ጉዳይ እያወሩ እንደሆነ እኮ አልገባኝም። አውቆ የተኛም ቢቀሰቅሱት አይሰማም አሉ። ቲሸርቆ ለምን ጥፋቴን አይነግሩኝም? ጥፋትህ በማን አለብኝነት ተነሳስተ ልጁ ብቸኛ ነው ከጎኑ ማንም የለውም ብለህ ኤላ ላይ ከፍተኛ አደጋ ልታደርስ እንደሆነ ሰምቻለሁ። መረጃ አሰባስቤያለሁ። እንዴ ማን ያለው? ማንም ቢሆን እሱ አንተን አይመለከትም። ስማ እንደውም ስገምት የውጭ ኃይሎች እጅ ሳይኖርበት አይቀርም። መዋሸት አልፈልግም፣ ብዙም አይደለም ግን ያው ትንሽ ተጋጭተን ነበር። ጆኒ በጣም ተሳስተሃል። መርማሪ ጋር ሲደርስ ወንጀል ነው፣ ትንሽ ትልቅ የለውም። ስማ በትምህርት ቤቱ ሕግ መሰረት አንድ ተማሪ ጋር መጣላት ምን ያክል ውሳኔ እንደሚያስወስንና ምን ያክል ነገር እንደሚያስቀጣ ታውቃለህ አይደለ? እሱም ያስቀጣል። በቃ ሻንጣለም ማን ስለሆንክ ነው የማትጣለው? ስማ እኔ ምርመራውን ሲይዞ ነው የማትጣለው። ሁለታችሁንም እጃችሁን አንጠልጥዬ አቶ ደሳለኝ ቢሮ እስከምወስዳችሁ ድረስ ምንም እርቅ የሚባል ነገር መስማት አልፈልግም። ምን በምን ምክንያት እንደተጣላችሁ ተማክራችሁ ታስነግሩኝ። እርቅ የሚባል ነገር የለም። እንዴ ዝም ብሎ እኮ ይወጣጥል እኮ ነው። የጸቡ መነሻ ምንድነው? ዝም ብሎ ይወጣጥል እኮ ነው። አፈጠጥክብኝ፣ ገላመጥከኝ እኮ ነው የሚለው። ደግሞ ከዚህ በፊት እጁ እንደሰበርከው ሰምቻለሁ። ማን ነው ደግሞ ይሄንን ክስ ያቀረበው? እሱንም ልሰብረው ነው። ስማ አልጨረስኩም። መረጃ አጠናክሬ እመጣለሁ። እመነኝ ጆኒ፣ እመነኝ። ይሄ በይግባኝ አላልፈው። እመነኝ። ማን ነው ቆይ ግን የተናገረው? ቆይ ምን ለማድረግ እየሞከርሽ ነው? ደሞ ምን አጠፋው? ቆይ በዚህ ሁኔታ ልጁን የራስሽ ማድረግ እንደምትችይ ነው እንደሚሰማሽ? ኦኬ ካልተሳሳትኩ ስለ ዮሴያስ ነው የምታወሪው? አዎ ስለ ዮሴ ነው የማወራው። ቆይ እናንተ ልጆች ምን አድርጊ ነው የምትሉኝ? ዮሴን ታየው እንዴ? ትቼው እኮ አሳየኋችሁ። ኢቭን ከሱ ለመራቅ የውሸት ፍቅረኛም ይዤ ነበር፣ ግን እሱን እልህ ውስጥ ከተተው። ከዛ እኔንም ፋታ ነሳኝ እናማ እሱን ለመሸሽ ከመሞከር ይልቅ የሚለኝን ነገር በሙሉ እሺ ብል እንደሚርቀኝ ተሰማኝ። ለዛ ነው እንጂ አሁንም ከሱ ጋር ባለኝ ቀረቤታ ደስተኛ ሆኜ አይደለም። አሃ ለዛ ነው አጉንጩን የሳምሽው? እንዴ ፈልጌ ያደረኩት ነው እንዴ የሚመስልሽ? እና አስገድዶሽ ነው? ከኔ ጋር እንደ ፍቅረኛ አክት ማድረግ ካለብሽ ስንገናኝም ሆነ ስንለያይ ጉንጬ መሳም አለብሽ ብሎ መመሪያ የሰጠኝ እሱ ነው። ማ ዮሴ? አዎ ዮሴ። እርግጠኛ ነሽ? ካላመንሽ እኔ ሄደን እንጠይቀው። ኖ እንደዛ እንኳን አይሆንም። ለምን? ምክንያቱም ይደብረዋል እንጂ እኔ ምንም ደስተኛ ሆኜ አይደለም። ውስጤ ግን ለምንድን ነው ይሄን አጋጣሚ ተጠቅመሽ ልታጠምጁ እንደሆነ የሚሰማኝ? ይሄማ በፍጹም አይሆንም። ግን በተደጋጋሚ ባታገኙ አሪፍ ነው። ቆይ አሁንም አብረሽ የመሆን ፍላጎት አለሽ? የኔ ፍላጎት ብቻ የሚፈጥረው ነገር አለ? እኔ አይመስለኝም። እኔም እንደሱ ነው የማስበው። ይሄን ያክል ጉዳይሽ ሆኖ ስትከታተዩ እኮ ገርሞኝ ነው። በኋላ መዘዙን ፈርቼ ነው። እንዴት? ድንገት ብትፋቀሩ አባትሽ ዝም አይልም። እሱ ደግሞ ብዙ ሪካርድ አለበት። ስለዚህ ልጠብቀው እየሞከርኩኝ ነው። ባይሆን አንድ ነገር አደርጋለሁ። ምን? በቀን ውስጥ ከአንዴ በላይ አላገኘውም። በጣም አሪፍ። በዛ ላይ ሳሚን ካለሽ ሰበብ ፍጠሪ። ሞክራለሁ። ሻንት ጥጃ አሁን ጥጋው ቀነሰኝ። በደንብ ቀነሰብኝ። ቀሽደጋሪ ተነፈሱ። ችኩል አረጋጋችሁ። በጣም ጥሩ። አሁን የምጠይቀኝ ብቻ ትመልስልኛል። እሺ ነበር። ምንድነው ጥያቄ? ኬዱን ነክታታል ወይ? እጇን ነው። ስለምን እንደማወራ በደንብ ታውቃለህ። ወናት አግጄ መጣዘከ እንዴት ያማል። እሱን ቀምሼማ ቢሆን በምን እድሌ ታግጄም እኮ ችግር የለብኝም ብታገትም እሱን ከቀምሱ። ስለዚህ አልነካትም ማለት ነው። እንዲችም አልኳት። ምን አለ ይሄ ሁሉ ጦስ የመጣው ነክቻት። ስለዚህ አሁን የምልህን ለማድረግ ዝግጁ ነህ ማለት ነው? አሁን ዝግጁ ነኝ። ምንም ኮሽታ ሳታሰማ ኪዱ ምስቴንና ሚኪን እንዲመጡ ታደርግልኛለህ? እሺ ኪዱ ትምጣ። ሚኪ ግን ለምን
ከሱ ጋር ማወራረደው ይሳባል እንዴ? ካልቾን ነው? አዎ ካልቾ። ምን አለ ቀለል ብታረገው? ካልቾ እኮ ኖርማል ነው። ወይ ደግሞ በካልቾ ምቱኝና ልሂድ፣ ከባድም ከሆነ። ኧረ ካልቾ ቀላል ነው። ካልቾ እኮ ቀጥታ ከክብር ጋር ይገናኛል። ኦሜራ እንደሱ አትበል። እሺ አይደል። አሁን አንዳችሁ ከተደውልና ኪዱንና ሚኪን ይዘዋችሁ እንዲመጡ ታደርጋለህ። እሺ ሚኪ ጋር ይደውል። የሱ ስልክ አይሰራም። እሺ ከሆነም ደግሞ ለአቡሽ መደወል እንችላለን። ሚኪ በእናታችሁ የሆነ ነገር እናድርግ። እኔ አባክዬ በጣም እየናፈቀኝ። ግድ የለም ይቆይ። ለኛ ነው ጣጣው ቢመጣም የሚተርፈን። እንዴ ለምን? እዛ አባክያ ማክያ እየተባባላችሁ ሸራ ስትበላሉ ነው የምትከርሙት። እና ምን ችግር አለ እንዴ? ችግርም አለው እኮ። ንገሩኛ፣ ምንድነው ችግሩ? ለነገሩ አንቺ ወንድ አይደለሽ። ስንት ችግር እንዳለኛ ነው የምናውቀው። ቆይ እናንተ ፍቅረኛ አላችሁ አይደል? ቢኖረንስ? ማለቴ እኔና አባክያ እንደምንሆነው አጨርሽው። እኛ መሀል እንደሱ የሚባል ነገር የለም ማለት። ይኸውልሽ እንዳጨርሽው፣ በእኛ መሀል እንደዛ የሚባል ነገር የለም። ህልም ያለን ሰዎች ነን፣ ግን ህልም ውስጥ ይሳካ በልማችን እናለን። እኔ ግን ብትሰጠኝ አከለክላለሁ። ተበላለ ነው አንተ። ዋው ይገርማል። ሰሊና ኧረ መመሳሰጥ እንዴ! ቸኮሌትሽን እያየሽ ነው? ዝም ብዬ የኔ ቸኮሌት ተጫወትሽ። ቸሊና እባክሽን ክፉ አታድርጊ። እኔ ለአንቺ ስሜት እንደሌለኝ ደጋግሜ ነግሬሻለሁ። የፈለገው አታፈቅረኝ፣ እኔ ግን አንተን እያፈቀርኩ ዘላለም ይኖራለሁ። ዋው ድንቅ ንግግር። ዋት አሜዚንግ ስፒች። ቾምቢ አሁን የተናገርከው አባባል ግን ልክ አይደለም። እንደዚህ አይባልም፣ በጣም ነውር ነው። ምኑ ነው ነውር? እስቲ ተመልከታት እቺ ልጅ፣ ውበቷ፣ ሳቋ፣ በዛ ላይ ሴት ትመስላለች። እንዴት ከዛሽ ቃጀር ጋር ታወዳድራታለህ? አቤት ንግግር! እኔ ሰሞኑን የምሰማቸው ንግግር ፔንፉል ናቸው። አንተ እኔን ቁጥር አላውቅም። ሰርካር ነው የሚሆነው። ማን አባ ይደውላል? እና እኔ ምን ላድርገው? አንሳው፣ የአባክያን ድምፅ ያሰማኝ። አንሷ ነች እንዴ? ሄሎ አቡሻ፣ መስመር ላይ ነኝ። አሻንቲ ፒስ ነዋ። በህይወት አለክ? እኔ ቢስ ነኝ። በእናታችሁ ሰርካር የሚለውን ሰምታችሁ አስፈቱኝ። አባክዬ የኔ ጌታ ደህና ነክ? ማክያ ታግቼም ትወጂኛለሽ? ጭራሽ ነግድ ወይኔ! አትምታው። ዝም ባትበለው። ሰሚያለህ ኪዱ፣ አንቺና ሚኪ ካልመጣችሁ ይሄን ልጅ አታገኙም ዛሬ። አንተ ውሻ፣ አባክዬ እንዳሰቃየው አቀርም። እሺ አንቺ እኔ ሰርካርን ነው ሻሽው? አዎ ውሻ ነክ። ሰሚኛለሽ? እኔ ለጓባሽ ቁጣ እሱ ነው ማሰቃየው። እሺ ያለህበት ድረስ እመጣለሁ። ጎበዝ ልጅ። እቤቴን ታውቂዋለሽ? ቶሎ ብለሽ ነይ። ግን ሚኪንም አትይዘውም፣ አሻንቲንም ትለቀዋለክ። አንቺ እጄ ከገባሽ እስማማለሁ። እሺ። አረ እናንተ ሰዎች ይሄ ነገር ምንም እያማረኝ አይደለም። ስሙኝ፣ ግዴታ መፍጠን አለብን። አዎ ግድ ነው፣ መፍጠን አለብን። ቃኔ መሄድ አለብኝ። የት? አሻንቲን ለማስለቀቅ ራሴን መስዋዕት ማድረግ አለብኝ። እኔ ሲሆን እያየሁ ዝም አልልም። ኪዱዬ ከጎንሽ ነኝ። እሺ ጋይስ፣ እኛም መሄድ አለብን። እኛ መሄድ እንሄዳለን፣ ግን ቃጀልስ? ቃጀል ደውዬላት ነበር፣ መጣሁ ብላኛለች። አየካ፣ የዚህን ጊዜ ሲሸሽ ቸሊና ግን አብራ ነበረች። እሺ አንተ ምን ለማለት ነው? እሱ መርምረህ ፈልገው። አሁን እንከተላችሁ እባክህ ወደዚህ። ሃይ ጊዜ ያለ አብሬ ልሁን? ምንድነው ጉዳይሽ? ላወራ ፈልጋለሁ። ስለምንድን ነው የምታወሪው? ዳጊ ምን ሆነሃል? አልገባኝ። ድሮ አንተን እኔ ለማድረግ በስልክ የምናወራቸውን የፍቅር ቃላቶች እውን እንዲሆኑ ነበር እየመጣው መጨቀጭቅ። አሁንስ? አሁን ግን ያንተ ነገር ራሱ በጣም እያስጨነቀኝ ነው። አልገባኝም። ምንድነው የሆንከው? ለምንድነው ሁሉም ሰው ላይ በዚህ ልክ የተቀያየርከው?
ምናልባት ራሴን አግኝቼው ይሆን ማለት? ለማንኛውም እኔ ይሄን ሁሉ ላንቺ ማስረዳት አይጠበቅብኝም። እና ረዱኝ ሰላም እንዴ? ቆይ ልጁ ምን ሆኖ ነው ሁሉም ላይ እንደዚህ ተቀያየረው? አይደለም ምንም ከውስጤ ሊወጣ አልቻለም። እኔ እኮ በጣም ነው ደግሞ ላጠቃ አልፈልግም። እኔም እኮ ግን ደግሞ ሁኔታሽ እኮ እንደዛ አይመስልም። ግዴታ ሆኖብኝ እኮ ነው ያገኘሁት። ቃሌን አፍረሰሻል፣ እምነቴን ደግሞ አጉድለሻል። ይቅርታ፣ እኔ እኮ ነገር ያበረድኩ ስለመሰለኝ ነው። መገናኘታችሁ ነገር እንደሚያብስ ነገርሽ ነበር። ደግሞም ድጋሚም እንዳታገኙ ብዬሽ ነበር። እኔ እኮ እንዳይጣላ ላግባባው ብቻ ነው የሞከርኩት። ክብሬን እኮ ነው ዝቅ ያደረግሽው። እንዴ ከኔ ተደብቀሽ ሄደሽ ስታገኙ ምን ሊሰማው እንደሚችል ገብቶሻል? እሱ የፈለገውን ይሰማው። እኔ አንተ ማጣት ብቻ ነው የማልፈልገው። እንዳንጣላ ልታግባቢው ነበር አይሄድሽው? አዎ። ያደረግሽው ነገር ጥላችንን ሲያባብስ፣ አንቺ ደግሞ ለማረጋጋት ሄደሽ ለቲቸር በቃሉ ነገርሽው። ምን ብዬ ነው የምነግረው? አሁንም ድጋሚ ልትዋሽኝ እየሞከርሽ ከሆነ ሰብለሙች የመጨረሻ ነው የምንጣለው። ኧረ እኔ ምንም ነገር አልነገርኩትም። ጥሩ አምኜሻለሁ። ደግሞ ቲቸር በቃሉ ጥላችን እንደሆነ እያጣሩ ነው ያሉት እና ሲጠይቁኝ ምንም እንዳልሆነና ዝም ብሎ ጥል እንደሆነ ነግሬያቸዋለሁ። ወይኔ ጉዴ! የጥላችሁ መነሻን እንደሆንኩ ይደርሱበት ይሆን እንዴ? አላውቅም። ስለዚህ ኤልያስ ራሱ ነው ማለት ነው የነገረው። ለምን ብሎ ይነግረዋል? በማንኛውም መንገድ እኔን መጉዳት ነው የሚፈልገው። መፋለም ሲያቅተው ይኸው ከትምህርት ቤት ሊያባረኝ እየሞከረ ነው። እንዴ ወሬት ነው? ነገሮችን ማጣራት አለብኝ። ላናግርሽ ነበር። ምንድነው? ምን ለመሆን እየሞከረሽ ነው? ማን? ሄቨን። አላውቅም። የሆነ የምታውቂው ነገር እንዳለ በጣም እርግጠኛ ነኝ። ሰውዬ ምንም የማውቀው ነገር የለም አልኩ። ቆይ አንተ ምንድነው ሰሞኑን ይሁን ከፈሰ የተጣላህ ነው የምትመስለው? ምን? አይ ምንም። ቆይ ምን አድርጊ ነው የምትላት? እኔ ምንም አድርጊኝ አላልኳት። እና ምንድነው እየመጣ መስነዘነዘኝ? ዮሴስ ለምንድን ነው በዚህ ልክ ቅርበኝ የሞከረች ያለችው ነው የምልሽ? ሆ እቺ ልጅ እኮ መከራዋን በለች። ስትቀርብ መከራ፣ ስትርቅ መከራ። ቆይ እቺ ልጅ አንተ ሲበል ከዚህ ትምህርት በል ብላ ተጥፋ እንዴ? እኔ እንደዛ አላልኩት። እና ምንድነው የምትነዘነዘኝ እየመጣ? አላውቅም። በቃ መሄድ አለብኝ። ይሄ ልጅ ዮሴስ ይሄንን ዘፈን ታውቀዋለህ? ምንድነው? ሲርቁሽ መከራ፣ ሲቀርቡሽ መከራ፣ አንቺ እንደው ትርፍ የለሽ ሁልጊዜ ኪሳራ የሚለው አንቺ ራሱ ኪሳራ ነገር ነሽ። ሂድ እዛ ኮተታ። የሆነውንማ ሳስበው ኢትዮጵያ ውስጥ በስህተት የሚወለዱ ሰዎች ቁጥር በጣም እየበዛ ነው። ሲያስጠላ። ሁለቱም ተለዩ አሻንትዬ ከማኪያዬ ቅባ አረ ናፈቀሽ? ወከኛ ናፈቀኝ። ይዙሽ ቆንጆ። እኔ ደግሞ ከዚህ መሞላቀቅ የቸሪና ማሽቃበጥ እኮ ነው ግርም ይለኝ። አየህልኝ አይደል? የማሽቃበጥ ጥግ እኮ ነው። አንተ ዝም በል፣ አንተ ዝም በል። አፍ የለም አትናገርም። ሰው ብሎ የማያውቀውን እኮ ነው እቺ ልጅ ሰው ያደረገች። የኔ ቸኮሌት አለች። ባካታ ካብዳ አንተ ደሜም እኮ አየት አድርጋ የያዘ ይዟት ነው እንጂ የኔ ቸኮሌት ቾም ብዬ ማለቱ አይቀርም። እሺ የት ነች? የት ነች? ትመጣለች። ይሄ ትመጣለች ካለች ስንት ሰዓት አለክ? ይሄኔ እሷ ከናታን ጋር አለማን አታይም ቸልቲ እያለችልን ነው። ፍሬንድሺፕ ደግሞ ፎቶ እንነሳለን ምናምን ሲባባሉ ነበር። እኔም ሰምቻለሁ። ማ ናታንና ደሜ ምን ነው አይነ ፈጠጠ ሞቼ ነው ቆሜ። አንተ ግን ምን ሆነ ነው? ልክ እስቲ እቺን ቆንጆ ይልሽ ጥፍጣለች። እቺ ደግሞ የሆነች ክኑር ማስታወቂያ አስመሰለቻት እኮ። ልክ እኮ ነኝ። እስቲ ቆንጆ። አሁን እኮ እኛ ሚሽን ያለን ሰዎች ነን። ለምን አትተውኝም? ተውኝ እስኪ ተውኝ። በቃ አታስጨንቁት። የኔ ቸኮሌት ስላስጨነቁ በእኔ ምክንያት ይቅርታሽ። ይሄ እንኳን አይበቃህም? በእናትህ ይሁን። እንደው አሁን ስድብ እንኳን አጣውልክ። ትራንስፈር ላድርግልሽ? አዎ አድርጊልኝ፣ እመልሳለሁ። በላ በል ስደበኝ። ዮንክ
እኔ ራሱ አጣሁሽ። ይኸው ይሄ እንኳን አይበቃም ይሁን ለስድብ እንኳን የማይመች ፊት ይዘህ እቺን የመሰለች ሸንኮራ ፍርቃቂ አልፈልግም ስትል እፍረት እንኳን አይጠብ ዩንክ ሚኪ መጣልኝ እኮ በስ ዩንክ ባካሪ ሳኛ አይሻልም? ኒጎሎ ካንቴ የሆናችሁ ሁለታችሁ እከክ ናችሁ፣ እከኮች። እሱ ሚኪ ነው። እሺ አንተ እከክ። በእናታችሁ ለአባት እያንድለት። ኧረ ልክ ነች። እናንተ ምንድን ነው የምንጨቃጨቀው? እንቁ እንጂ አንተ ሰውዬ መናገር የምትፈልገው ነገር ካለ ተናገርና ከዚህ ዞር በልኝ፣ አታስጨንቀኝ። ይኸውልሽ ጄሪ፣ አንድ ንግግር ግራ ቢገባኝ እኮ ነው እንድትፈችልኝ የመጣሁት። ምንኛ ነው? አማርኛ። እና ወደ ምን እንድተረጉምልህ ነው የምትፈልገው? ወደ አማርኛ። ወይኔ ጄሪ፣ እንደው መጨረሻ እንደዚህ ውዝግብ ያለ ነገር ስምጥ ብሎ መቅረት ይሆን? ጄሪ ደግሞ ወድጄ እኮ አይደለም እንዴ፣ የዳጊ ንግግር እኮ ግራ ቢገባኝ ነው። ምን ብለው ነው? ይኸውልሽ ጄሪ፣ ዳጊ እንዴት አድርጌ እንደምወደው ታውቂያለሽ አይደለ? ከዛ እንደ ወንድምነት ሄድኩና ጠጋ ብዬ ማለት ነው፣ ዳጊ እንደው ምን ሆነ ነው እንደዚህ የተቀየርክብን? እኛስ አናሳዝንህም አልኩት። እሺ ምን ቢለኝ ጥሩ ነው? ምን አለ? የጠፋብን የህይወት ሰነድ ትዝታ ዶሴ ውስጥ ታገኘዋለህ አለኝ። እኔ ደግሞ ይሄ ንግግር ምንም ሊያሳምነኝ አልቻለም። የጠፋብን የህይወት ካርታ ዶሴ ውስጥ አገኛለህ እንዴ? አይገርምሽም? አንተ ይሄ ልጅ በጣም በስሏል። እንዴት ያለ ምጡቅ እንዴት የበሳሰሉ ቃላቶችን ነው ያወጣው። እኔም እኮ ገርሞኝ ነው። ማርክ ይኸውልህ ንግግር ውስጥ በጣም ከባድ ሰምና ወርቃለሁ። ይሄ ደግሞ እንደዚህ ዝም ብሎ ለተራ ሰዎች በቀላሉ አይገባው። አመሳጥሮ ስለተናገረ እኮ ነው እኔም ሮጬ አንቺ ጋር የመጣሁት። ጥሩ ሰው መርጠሃል። እንግዲህ ንግግሩ ሲፈታ ምን መሰለህ? ምንድነው? ምን መሰለህ ማርክ? ምን ነው ጄሪዋ? አይ ምንም። ይሄንን ፍቺ ግን በጆሮ ብነግርህ የተሻለ ይሆናል። በጀ ሚስጥር ነው። እሺ አትሽኮርም። አንተ ደግሞ ነው ልንገርህ። ልስም መሰለህ እንዴ? ልነግርህ እኮ ነው ጅል። ሲጀል እብድ። ይኸውልህ እንግዲህ የዶሴውና የሰነዱ ፍቺ ይሄ ነው። ጅል ምን ይላል ይሄ? ሪቺ እንዲሁ ቁም ነገር የማይገባት ይሁን ጅል ይሁንች እንጨት። ያደንቁርሽ። እንዲህ ሲመለከቱ ምስኪን ተማሪ ትመስላለህ። ያ ሁሉንም ነገር እንደተመልካቹ ነው ይባላል። በቃ ተናገርክ ማለት ነው። አለቀልህ ማለት ጨረስክ። ስማ አማርኛ ለኛ ተዋት። ቀኔን በቀሩ ይቀኛት ነበር የምንባለው ሰውዬ። እኛ ሲበቃው በቅቶን ነው እንጂ ባይገርም አማርኛ ኤን ያመጣሁት። ጎበዝ ተማሪ ነበሩ ማለት ነው። እኔ ሳልማር ማስተምር መስላለሁ? ስማ በዘመድ በጉቦ የተቀጠርኩ ይመስላል? ተናገር። አይ እኔ እንደዛ አልነበረም ማለት የፈለኩት። ማለት የፈለከውን አልክ እኮ። አሁን ተናገርኩ እኮ። አፍ ሲያመልጥ ጸጉር ሲመለጥ አይታወቅም አይደል የሚባለው? እሺ ሰሪ ካጠፋው በጣም ይቅርታ። ካጠፋው አንተ ማጥፋትንም አታውቅም ዶማ። ለነገሩ እውቀት ቢኖር ኑሮ ከእውቀት ካለው ምሁር ጋር እንዴት ማውራት እንዳለብህ ታውቅ ነበር። አታውቅም? ደግሞ ሰምቼልሃለሁ። ምኑ? እኔ እኮ የዚህ ግቢ ነገር እንደው ስልችት ግርም ነው የሚለኝ እኮ። ስማ ጊዜ ኑሮኝ መጽሐፍ ብችል ኑሮ እንደ ተከታታይ ድራማ ክፍል 1 ክፍል 2 ማለቂያ የለውም ነበር። ልክ ነው ቸርዬ። የዚህ ግቢ ጉድ እንደሆነ ማብቂያ የለውም። እኔ የዚህ ግቢ ግርም ነው የምትሆኝ እኮ። በአንድ በኩል ያለ እድሜያችሁ ተፋቅራችሁ እናንተን ሳስማማ ሳስታርቅ ሳግባባ እውላለሁ። በአንድ በኩል ደግሞ ካልተገዳደልን አንዳችን ወርቀን ካልተገኘን ብላችሁ እዛ እንቧ ከራ አካኪ ዘራፍ እኔ ነኝ የማሸንፈው እኔ ማንንም አልሰማም ትላላችሁ። እኔ በማል ምን ልሆን? የትኛው ጋር ልሁን? ከፍቅሩ ጋር ይሻለኛል ወይስ ከጥሉ ጋር ይሻለኛል? ምረጥ ካሉኝ እንግዲህ ፍቅሩ ጋር ቢሆን ይሻሉታል። ገላጋይ አያስፈልገንም። በነፃነት እንጣላ እንገዳደል እያልከኝ ነው? ቆይ ማን ነው ልጣላ እንደሆነ የነገሩት? ቸርዬ ስራ እኮ ነው ያዝኩት። ምርመራ ላይ መሰለኝ ያለሁት። ሰውዬ የከሳሽ ማንነት ተናግሬ ከሳሽህን አደጋ ላይ የምጠለው ነፈዝ መስላለሁ? ምንም ስለ አሰራር የማላውቅ ዶማ መስላለሁ? እሺ ከማን ጋር ነው የጣሉት? በዙባ አይደለ? ከሙሉ ተማሪው ጋር ነው። ከሙሉ ተማሪው መለየት አቃተህ የትኛው እንደሆነ ግራ ተገባ አይደለ? አሁን የቀረው እኔ ነኝ አይደለ? ና ግጠመኝ።
ና ይዋጣልና ጥርስን አረጋግፌ እንደ ቆሎ ነው እዛ ጋር ማሰጣል አስለቅምሃለሁ ና እኔ እንደማንም ተራ መምህር እንዳልመስልህ ኧረ ሼሪ እኔ እንደዛ ለማለት ፈልጌ አይደለም እና ተናገር እኔ በቃሉ እዚህ ትምህርት ቤት ወፍ እንኳን ዝር እንዳትል ያደረኩትና በሰላም በነጻነት ሰው ወጥቶ የሚገባበትን ማንም ሰው ገብቶ ተምሮ ቀስቀስሞ የሚወጣበት ትምህርት ቤት ላይ አንተ ማን ስለሆንክ ነው ጆኒን ካልገደልኩት ካልቆረጥኩት ካልፈለጥኩት የምትለው? ያ ጆኒ ነው የተናገረው። ሰውዬ ጠያቂው ነኝ። ስለዚህ የጠየቅኩን ብቻ መልስ። በምን ተጣልታችሁ ነው? ኧረ ዝም ብሎ ተራ ነገር ነው። ስማ፣ በምርመራ ታሪክ ተራ ነው የሚባል መረጃ ማስረጃም የለም። ተናገር። ለመናገር ሞከረ ሰርዌ ነው የሚለው። ኧረ እባክህ በቃ እናንተ እኔ በቃሉ ሸውዳችሁ ሞታችሁ ነው ጨረሳችሁ። ስማ፣ እሱ የነገረኝ ሌላ ነገር ነው። ይሄን ደግሞ እኔ እደርስበታለሁ። አለቃችሁ ምን አባዬ ሰብከ ቆይ ዛሬ ምንም አላለሽም? አይገርምሽም? ሊያናግረኝ እንኳን ፈቃደኛ አይደለም። እሱ ግን ከመቼ ጀምሮ ነው እንደዚህ ጢባራ የሚሆነው? ሜሉ ጢባር እኮ አይደለም እንዴ። ሰው አቁሞ ከመሄድ በላይ ጢባር አለ እንዴ? ብቻ በባለፈው ነገር ቂም ይዘሽበት እንዳይሆን። ዛሬም እኮ አንቺ ላይ ያደረገው ያንኑ ነው። እኔ ግን ምንም ቢያደርግ አላዝንበትም። ለምን? ምክንያቱም ስለማፈቅረው። እንዴ እና ስላፈቀርሽው ንቀት ማሳየቱ ትክክል ነው? ይሄ እኮ ንቀት አይደለም። እና ክብር እየሰጠሽ መሆኑ ነው? ሜሉ በእናትሽ አታስጨንቂ። እኔ ለራሴ ውስጥ በጣም ብዙ ሀሳብ አለ። ይቅርታሽ በቃ እኔ እኮ ልጅ አይደለም ነገረ ስራው ሁሉ ደሜን ስላፈላው እንጂ። አውቃለሁ እኮ ግን ምን አይነት ነገር ገጥሞት እንደሆነ ስላላወቅን እሱን መረዳት እንጂ እሱ ላይ መበሳጨት ተገቢ አይደለም። እኔ ግን ባለፈው ያደረገኝን ነገር መቼም ቢሆን አረሳለትም። ምን አባቴ ላርገው? የኔ ቆንጆ በቃ እሺ ተረጋጊ። በቃ እዚህ ትምህርት ቤቱ ሲሆን ብቻ ነው አይደለ ደፋር የምትሆነው? ምን ፈለግ? ትንሽ ምክር ቢጤ ልስጥክ ብዬ ነው ካስፈለገ። ያንተ ምክር አያስፈልገኝም። ለነገሩ ደረቅ ነክ፣ የሰው ምክር አትሰማም። ይቅርብክ፣ አቅምክን ወቅ ብዬክ ነበር። ስማ፣ አንተ ከአቅሜ በታች ነህ። ሲጀመር እኔ ነኝ ዝቅ ብዬ አወራው። ትላንትና ተገናኝተን ቢሆን ኖሮ ዛሬ እዚህ ጋር ባልቆምክ ነበር። ደፋር የትም ሲሄድ ሰው አያስከትልም። ቀድመህ እኮ ብትነግረኝ ኖሮ ለሁለታችሁም ተዘጋጅቼ እጠብቅ ነበር። ሲጀመር ጆኒ ድንገት ነው የመጣው። ስለመጣ ማመስገነው። ባይሆንማ ኖሮ ሰባብረህ ነበር። ትሰማኛለህ? ያገኘው ቀን ግን ከኔ ጋር እንደዚህ ያወራክበትን ቀን ትረግመዋለህ ካልክማ ምን ችግር አለው? እኔም እንደውም ቀኑ በደንብ ናፍቆኝ ነበረ። ትሰማኛለህ? የእናትህ ቀሚስ ውስጥ ብትደበቅ ከኔ ማንም አያስጥልክም። ማንም። ጥሩ ትምህርት ሰጠህና የእናቴን ቀሚስ አመጣልሃለሁ። ይሆናል ብዬ ተስፋ አደርጋለሁ። ብሽቅ ሃይ ጄሪ። ሃይ አንዴ ላውራሽ። ወይ መቼም ስለዛ መከረኛ ዳግም ነው ልታናግሪኝ የመጣሽው? ቆይ ግን እሱ ምንድነው እንደዚህ የሚያደርገው? በጣም ተቆላ እንዴ! ቆይ አናውቀውም እንዴ? ገና ለገና አንድ ስፕራይት ተሰጠኝ ብሎ ሀገር ምድሩን ሲያያይዘው። የምን ስፕራይት? እስኪ ተይኝ የኔ እናት። ቆይ ምን ብሎሽ ነው? እኔማ የመጣ ሰዓት ላናገረው ሞክሬ ነበር። ከዛ ግን ዲስሪስፔክት ካደረገኝ በኋላ ላናገረው አልሞከርኩም። ዲስሪስፔክት ያልሽው በተቀመጥሽበት ጥሎሽ ሄዶ ነው? እና እሱ ቀላል ነገር ነው እያልሽ ነው? እስኪ ተይኝ የኔ እናት። ቆይ ግን ለመሆኑ ልጅቷ እንዴት ናት? እሷማ ልታናገረው በሞክርሽ ቁጥር ፊት እየነሳት በጣም ተቸገረ። እኔ እኮ ግራ ገባኝ። ቆይ ምን ሆኖ ነው? ድጋሚ ልታወሪው አልሞከርሽም? የሆነ ቀን ላናገረው ስሞክር መልክ ሰራብኝ። እኔ ደግሞ ታውቂኛለሽ ደንፍላት አለብኝ። ደንፍላቴ ከተነሳ ደግሞ ደም አድርጊው ነው የሚለኝ። ስለዚህ ተውኩት። ቢያንስ እንኳን የሆነ ነገር ብናውቅ እኮ ጥሩ ነበር። አዎ እሱማ ጥሩ ነው። ይኸው በእናትሽ እንዴት እያደረገው እንደሚሄድ ማን አንተ ዳግም ምንድነው? አንተ እናትና የትቤት መርሳት መልስልኝ ና ብያለሁ። ይኸውልሽ እኔ አልተበል ና ከፈለግሽ አንቺ ነኝ በእናትሽ። አየሽው አጥጋቡ እንዴት እንደሚያደርገው። ዝም በይ ነይ እንሂድ። ከዛ ልክ ልኩን ነገር ጫማ ወይኔ በማማሞት ሜላትም እኮ አብራት መጣች። ዳግም ቆፍጠን በል አንተ የአያት ልጅ ነህ። አንተ ቆይ ምንድነው
እንደዚህ የሚያደርግ? ምንድነው እንደዚህ የምትንዘባነው? ጄሪ እዚህ ድረስ የመጣሽው ልትሳደቢ ነው? ይኸውልህ ሰውዬ የምልህን ነገር የማትሰማ ከሆነ ጥርግርግ ነው የማደርገው። ቆይ አንቺ ምን ብዬሽ ነው እንደዚህ የምትሆኚ? ያንተ ነገር እንደሆነ ዞሮ ዞሮ እዳው እኔው ላይ ነው። እቺ ልጅ ምን እንዳለችኝ ታውቃለህ? ምን አለች? ይኸውልህ ዳግም አንድ ቀን ጄሪዬ እርጅኝ፣ ጄሪዬ ያንቺ እርዳታ ያስፈልገኛል፣ ጄሪዬ እባክሽ እባክሽ ብለህ እግሬ ስር ወድቀህ መለመን አይቀርምና ስርዓትን ብትይዝ ይሻላል። እሺ የምትነግሪኝ ነገር ኦኬ የምትነግሪኝ ነገር ምን ሆኖ ነው እንደዚህ የተቀየረው ብላ ረዱ በጣም ተጨንቃለች። ምንም አልሆንኩም። ከፈለግሽ ንገሪያት በቃ። ግን እርግጠኛ ነህ ምንም አልሆንክ? አዎ አልኩሽ። ሌላ የምትይኝ ነገር አለ? የለም። መልካም ቀን። አንዴ ቁም። ምንድነው? ሰው ጥሎ መሄድ ስርዓት አይደለም። እሺ እና ምን ላድርግ? ሴት እኮ ነኝ። ቢያንስ ትንሽ አክብረኝ እንጂ። ሳከብሩላችሁንም ሳከብራችሁማ እኮ የሰጣችሁኝ እኮ ንቀት ነበር። እና ለማንኛውም የኔ ቆንጆ ባይ። ይቺ ናትና ሜላት ዳግም ማፈሪያ። ለኔ ስሜት እንዳለ አውቃለሁ። እንደዚህ እንደናከኝ ደግሞ በንብርክክ ባላስኬድ እኔ ሜላት አይደለሁም። አንተ ግን ትንሽ አላበዛኸው? ደግሞ ምን አደረኩሽ? በጣም ጣል ጣል እያረከኝ። ኧረ በስመ አብ! እንደ መስገር ላይ ተጣብቀሽ ጣል ጣል እያረከኝ ነው ትልሽ እንዴ? መች ተፋታሽኝ? የልቤ እርሻ ላይ ትልቅ ቦታ ሰጥቼሻለሁ፣ እንደ ታቶ ተነቅሼሻለሁ እያልከኝ ነው? አበስ ገበርኩ አለ ቲቸር በቂ። እኔ ምን በወጣኝና ነው አንቺን ምን ነቀሰው? ለዛውም የቱ ጋር መሰለክ? አሃ ጭራሽን ቦታ መመርጫው አንቺ ነሽ። እዚህ ጋር መሲ የኔ ወድ የልቤ ትርታ ብለህ ነው። ምን ነው ትንሽ አላጠረም? አጠረ በሆነ ትንሽ ረዘም ይብልስ። አጠረብህ አይደለ? ካልሆነ ለምን ወይ እዚህ ጋር አጠረበው? አንቺ ታመራለሽ እንዴ ጅል? ምን አለበት? እኔ ግን ተነቀሽ ብትረኝ ደስ እያለኝ ነው የማደርገው። እሺ ደስ የሚልሽ ከሆነማ በቃ ስሜን ተነቀሽ። እሺ የቱ ጋር ነቀስ? እዚህ ግንባርሽ ላይ። እሺ እዛም ቢሆን ችግር የለውም፣ ግን እቤት እንዳይደብራቸው ሌላ ቦታ ቢሆን አይሻል? አረ ወገን ይቺ ልጅ እያመራረችው መጣች። አንቺ አምሻል እንዴ? የምሬን እኮ ነው። ተነቀሽ ካልከኝ እንቀሳለሁ። ኦ እናቴ አንቺማ ለይቶልሻል፣ አብደሻል። አዎ ባንተ ጉዳይ እብድ ነኝ። ቆይ ግን ከየት ነው ስትመጣ የነበረው? ካሌብን አግኝቼው። ለምን? ትናንትና ልንደባደብ ተቀጣጥረን ነበር። ከዛን ውጪ ሳገኘው አላንገራገረም። ከዛ በኋላ ልንደባደብ ስንዘጋጅ ጆን ይመጣ። ሁለቱም ሊደበድቡ ባልሆነ። አይገርምሽም? ለካ ሲጠብቅ የነበረው ጆኒ እስኪመጣለት ነው። ጆኒ ሲመጣለት ያዙኝ ልቀቁኝ አላለም። ይሄ ውሻ የለት ሄጂ ነው። ሄጄ ልኩን አሳየዋለሁ። ወንድ ከሆነ ብቻውን አይገጥምህም ነበር? ተቀመጪ። ደግሞ ሴት ላክ ምናምን ልታስቢኝ ነው እንዴ? ነክቶክ ቢሆን ይሄን ያለቀው ነበር። የኔ ተማጋጭ ነኝ። እስቲ እንዴት እኮ እንደምኮራብሽ ፈሪ ነገር ነው። በቃ ተረጋጊ። ምን ሆነሽ ነው? አረሳለትም። አጋጣሚውን ሳገኝ ምን እንደማድረግ ነው ያውቃል። ተይ አንቺ ጣልቃ እንዳትገቢ። ይኸውልሽ አንቺን ጫፍ ቢነካ አልለቀውም፣ እገለዋለሁ። ሲጀምር ለምንድን ነው አንተ አስጥለኸኝ የሄድከው? እኔ እኮ ብቻውን ላገኘው ስለፈለኩ ነው ትችሽ ሄድኩት። ይሄ ጀዝባ። በቃ ተረጋጊኛ ጆን ሲና። እስቲ ትንሽ በቃ ወንድ ትመስለኝ ነበር። ለዛውም ካንተ የተሻልኩ ነኝ። ቆይ ለምን ማድረግ የምፈልገውን ነገር ቀጥታ አታደርግም? እኔ ሰው ከኋላ ጎድቼ አላውቅም። አንተ ግን ፍርሃትህ ሰው ስር ይሸጉጥካል። ብቻዬን የምቆም ሰው ነኝ። በተለይ ደግሞ በአንተ ጉዳይ ብቻዬን ሆኜ ያለን ሁሉ ነጥቀሃለሁ። ምን እንደተመኘሁ ታውቃለህ? ትምህርት ቤት ግቢ ውስጥ ባልሆን ብዬ ነው የተመኘሁት። ይሄ የምትለፈልፍበት ምላስን ነበር ማዙጥክ። እልም ያልክ ፈሪ ነህ። ለዛ ነው ግጥሚያውን ፈርተህ ሄደህ ለቲቸር በቃሉ ያቃጠርከው። በአንተ ቤት ሳልቀድም መቅደምክ ነው አይደል? ፈሪ ነክ። አንተ ራስን የተናገርከው። ምንም ቢፈጠር ግን አለቀ። ማስመሰል እንደሆነ ልማድክ ነው። ሰብሊንም እንደዚህ ነው እየጫወትክባት ያለው። እኔ ግን እንደ ሀሳብ ይሄ ከቲክቶክ ይልቅ ትወነውን ብሞክር ይሻላል። በተለይ ደግሞ ቀሚስ ለብሰህ ምናምን ብሞክር የሚያዋጣ ይመስለኛል። ትሰማኛለህ?
አይደለም ለተሸረ በቃሉ ሄደ ለአቶ ደሳለኝ እንኳን ብትከሰኝ ማንንም አያስጥልህ። አለማመን እንደሆነ መብትህ ነው። እኔ የምፈልገው ገጥሜ ይሄንን ጉራህን ማስተንፈስ ነው። ለዛ እንኳን አቅሙ የለም ወሬ ብቻ። ምናልባት ናቱን ለሁለት መቅጠም እንደሞከራችሁት እኔንም ኑና ለሁለት ሞክሩኝ። ናታንን ለሁለት ልንደበድበው አልነበረም፣ አጋጣሚ ነው። እንደምትለው ወንድ ኮንክ አንድ ለአንድ ነው ወንድ ነው የሚፈተነው። ለናታንማ ካሌብ ራሱ በቂ ነው። እንደውም ስለደረስኩለት ሊያመሰግነኝ ይገባል። ታዲያ ለምን አንድ ለአንድ አናደርገው? አይደለም ብቻህን ሁለትም ብትሆኑ ግድ የለኝ። እኔ በቂ ነኝ። የተቸር በቃሉን ነገር እንጨርስና ቀጠሮ እንይዛለን። እስከዛ ድረስ ራስን አዘጋጅ። ያው ትንሽም ቢሆን ዱላው እንድትቋቋሙ ማለት ነው። ምክንያቱም ሳልጣላህ ማሸነፍ አልፈልግም። ጎበዝ ልጅ፣ እሱን እናያለን። እንዴ ታዲያ ማን የተናገረው? እንዴ ይህ ጻድቃን ሳይነጋገር ይገናኛል የሚባለው ነገር እውነት ነው እንዴ? ሰላም ነሽ? ምን ሰላም አለ? በሐሳቤ ሳልሰላሰልሽ ነው ያገኘሁሽ። እውነት ይሄ የስበት ህግ የሚባለው ነገር እውነት ነው? የስበት ህግ የመሬት ማለት ነው? ሰብሌሙች እንደው የሚጠይቅ ልጅ ለማወቅ የሚጓጓ ሰው እንዴት አባቴ እንደምወድ እኔ በቃሉ ደግሞ ወደኋላ አልልም። ለማስረዳት ለመናገር አንድ ነገር አላስቀርም ነው የምልሽ። አንድ ሲጠይቀኝ 15 ነው የምልስለት ለእውቀት እንዲጠቅመው ብዬ ነው። ሌላ ነገር አለ ምን ልልሽ ፈልጌ ነው። እነዚህ የሚያነቃቁት እነዚህ እንደምቺ የሚነግሩሽ የሚያነቃቁት ሞቲቬሽን ስፒከሮች መጣሽልኝ ነው። እንደው ምን ላድርግልሽ ሰብልዬ፣ እንደው እኔ እኮ ግርም ነው የምትይኝ እኮ። እነሱ እንደዚህ በጧት መነሳት ትችላለህ፣ በቀን 3 መብላት ትችላለህ። እኔ ብር ካለኝ 6 7 8 ያልበላም እንዴ አጥቼ ነው እንጂ እነሱ ናቸው እኔን አበላል የሚነግሩኝ። ደግሞ ሌላው የሚገርመው ደግሞ ቁጭ ብለህ መነሳት ትችላለህ፣ ቁጭ ብለህ መቆም ትችላለህ ያሉ በፈጣሪ ስራ እነሱ ምን አገባቸው? አዎ እና ደግሞ ባንክ ውስጥ እንደዚህ አይነት ሚሊዮን ብር እንዳለ ካስብ፣ መኪና እንዳለ ካስብ የሚሉት ሉሉ አፊ ቁርጥ ይበልሽ፣ ቤትም እንዳለ አስብ። አንቺ ትክክለኛ ምርጫዬ ነው ማለት ነው። ምኑ? ላሰብኩት ነገር አንቺ መምረጤ ነው። ለምን ጉዳይ ነው የመረጠው? ሰብለ ትልቁ ነገሬን እየመረመርኩ ነው። ትንሽ ከተዘናገውና የውሸት ማረጃ ከደረሰኝ ግን እዚህ ትምህርት ቤት ውስጥ አንድ ልጅ እናጣለን። እና እኔ በምን ደርዳውት? ሰብለ አንቺ በምን መሰለሽ የምትረጂ? ስለ ኤላና ስለ ጆኒ ትክክለኛ መረጃ ሰጥኛለሽ። እኔ እንጃ ትቻል እኔ አላውቅም። ሰብለ እስካሁን ተከባብረን እያወራን ነው አይደለ? እኔ እንደ መምህር እንደ አባትሽ አክብረሽኝ፣ እኔም እንደ ልጄ እንደ ተማሪ አስቤሽ እያወራን ነው አይደለ? ብቻ ልትደብቂኝ አስበሽ ካልሆነ የምታውቂው ነገር እንዳለ አውቃለሁ። እውነቴን ነው ትቻል። ስጠይቃቸው መናገር አይፈልጉም ካልሽ እንግዲህ እኔ ግን የምጠረጥረው ነገር ነበር። ምን ጠረጠሩት? ትቻል ይሄ ሁሉ ጸብ ሰው በማይበርድበት ምክንያት እንደዚህ ጦርነት በይ ጎራና ጎራ ተከፍሎ መሳሪያ መማዘዝ ነው የቀረው። በሴት ምክንያት መሆን አለበት ብዬ አስባለሁ። በሴት? አዎ። ቆይ አንቺ በሴት ይጣሉ አይመስልሽም? አይመስለኝም። ለምን አይመስልሽም? እኔ እንጃ ቲቸር፣ ግን ዝም ብዬ ልጆቹን ሳያቸው በሴት ምክንያት የሚጣሉ አይመስሉም። እና ታዲያ በምን ሊሆን ይችላል? እኔ እንጃ ቲቸር። እሺ፣ ግን የተለየ ነገር ካለ በፍጥነት ንገሪኝ አደራ። እሺ፣ እነግርሻለሁ። ሰብለ አንቺ ስለማትሽኝና ከክላሱ ተማሪ በሙሉ ስለማመሽ አንቺ ጠይቅሽ። እሺ አደራ። ስለማንኛውም ያመሰግናለሁ። ምንም አይደለም። በቃ አሁን ሄድ። ወይኔ ጉዴ! በእኔ እንደተጣሉ ደርሶበት ይሆን እንዴ? ምንድን ነው የሚሻለው? ወይ ሄቨን በእናትሽ ዛሬ ሆነ እንዲህ መጫወት ይከለኝ ነው ስታስጠ እኔ የምልሽ ሄቨን፣ ቆይ እርጎ መጠጣት ደረት ይወጥራል እንዴ? መጠጣትሽ ደረትሽ ተወጥራ እንዴ? አረ የምን የኔ ደረት ይወጥራል? እናቴ የዛ ዳግም ደረት ነው እንጂ እንዲህ ውጥር ያለው። ዳጊ ግን እስካሁን ምን እንደሆነ የታወቀ ነገር የለም አይደል? ኧረ ወይኔ ሄቨን፣ እንደው አይድረስብሽ በእኔ ደረስ። አንቺ ዳግም እኮ እንዴት እንደሚያደርገው እንዴት እንደሚያሳብደው አንቺ ቀደም ማለት ነው ድንጋይ አንስተሽ አናቱን ፈለጩን ያለ። ግን ስድስተኛው ስሜት ታይ ጄሪ ታይ ረጋቤ በቃ ይሄ ልጅ ሰበብ እንዳይሆንብሽ ደሙን እንዳታፈሽ ሂጂ ሲልኝ ሄድኩኝ። ቆይ ይሄን ያህል ቀላል ሄቨን፣
እንዲደረቱ ነው የወጡር እንዲ እያለ በዛ ላይ እንዲ እያለ ነው የሚሄደው። ብታይ አካሄዱም ተቀየረ በጣም። ደግሞ በዛ ላይ እኮ የሚያናደኝ ምን እንደሆነ ታውቂያለሽ? ሴቶቹ ላይ እንዴት መልክ እንደሚሰራባቸው። ይሁን የተፈጠረ ነገርማ ይኖራል። የተፈጠረ ነገርማ አለ፣ ግን የተፈጠረው ነገር ምን እንደሆነ ነው ያልገባኝ። እኔ አሁን የጨነቀኝ ባክሽ እሱ አይደለም እንዴ። እና ምንድን ነው የጨነቀሽ? ገጠር የሚሄድ ሰው በሙሉ የሚለወጥ ከሆነ አይተንፈሱም ሲመጣ ይለወጥብሻል ማለት ነው። እስትንፋስሽ ቁርጥ ይበል ኮታታ ነው ተስጣኝ። እሺ ጠብቂኝ እጄሪ። እሺ የኛ ጀግና ስነ ስርዓትሽ ነሽ እንዴ? ካሳይሻለሁ በአንዴ ስነ ስርዓትሽ ነሽ። እንደ ሐሳብ ለምን በህግ አምላክ ነው የማትጨምርበት? እየተፈታተንሽ ነው። ምን ፈርታ ወደ ቤት ብትፈረጥጥ ነው? እኔ ካሌብ ነኝ አንቺን ፈርቼ ወደ ቤት የምሄደው? ትናንት የቀጠሮ ቦታ አስጠብቅ ካልመጣህ ለነገሩ እንኳን አልመጣህ ጦስ ነበር የምትሆንብኝ። ሌላ ጥል ገጥሞኝ ነበር፣ ለዛ ነው ያልመጣሁት። ምን አስዋሸ? ፈርቼ የቀረሁት አትልም? ነገርኩሽ፣ እኔ ካሌብ ማንንም አልፈራም። እንኳን እንዳንቺ አይነቱን በረሮ ይቅርና ሌላ ጥል እንዳልነበረ እርግጠኛ ነኝ። ምክንያቱም ተጣልታ ቢሆን ኖሮ ይሄኔ ሆስፒታል አልጋ ላይ በፋሻ ተጠቅልለ ተኝተ ነበር። አንቺ ልጅ ቆይ ምን ነው አፍንጬን ካልሰበርክልኝ ሞቼ እገኛለሁ አልሽ? ለነገሩ ምክንያት እንደምትደረድርልኝ እኮ እርግጠኛ ነበርኩ። ዋናው ነገር ደግሞ ካሌብ ሜላትን ፈርቶ ከጥል ቀረ መባሉ ነው። ትሰሚኛለሽ? ለአንድ ሰው ብታወሪ እገልሻለሁ። አርፈሽ ብትቀመጭ ይሻልሻል። አንተ ማስፈራሪያ ድብርት ነው የሚለቀው። ለምን ቡና ነገር አትጋብዘኝም? ቆይ አንቺ ልጅ ያምሻል እንዴ? አቦ ለምን አትፋችኝም? የማትጨርሰውን ነገር ለምን ትጀምራለህ? አሁን ቡና ትጋብዘኛለህ ወይስ ካሌብ ፈሪ ነው ብዬ ላስወራብህ? እሺ መጋበዙን እጋብዝሻለሁ፣ ግን አንድ ወሬ እንድታወሪ አልፈልግም። አንድ ከለፈለፍሽ ምላስሽን ነው የምጎለጉልልሽ። ሞክረዋ። ፈርቶኝ ቀረ ብዬ ከማስወራ ቀጥቅጬ አቅመቢስነትህን ሰው ፊት ባሳይ ይሻለኛል። ወይኔ ካሌብ የማንም በረሮ መጫወቻ አልሆን። ብንከባበር አይሻል? እንዴት እንደምታከብርኝማ በደንብ አድርጌ ያሳይሻል። በቀጣዩ በቃ ቤቱ እዚህ ጋር ነው። እሺው ምንድነው? እኔ አቡሻና ኪዱን ሰርካር ጠንቅቆ ያጣናል እና ስለዚህ ከሁለት አንዳችሁ ቀድማችሁ መግባት አለባችሁ። ለምን እንዳሰብ ለምን ሁለታችንም አንድ ላይ አንገባም? ፍቅር እስከ መቃብር መሆኑን አልቀለድኩም። በእናታችሁ እኛ ባረፈድን ቁጥር አባይኪያ እየተሰቃየ ነው። አሁንስ እንደ ቃጀል ስልኬን አጥፍቼ ይዘው ጠፍት ብል ይሻለኝ ነበር። እሺ እኔ በቸሊና ሀሳብ ተስማምቻለሁ። ማለት አብራችሁ ልትገቡ ነው? አዎ አብረን እንገባለን። ከዛ እናንተ ተከትላችሁ ትገባላችሁ። እሷ ሰርካር ስታሰማምጠው እኔ ፋይቲንግ እጀምራለሁ። ይሄ በጣም ጸድ ሀሳብ ነው። ለመሆኑ ጋርዶቹ ብዙ ናቸው? ብዙ ጊዜ ሁለት ናቸው። አንዳንዴ ግን አንድ ሊሆንም ይችላል። በጣም ጥሩ ኪዱ። እኔ ፋይቲንጉን እቀጥላለሁ። ከዛ ጋርዶቹ እኔ ላይ ትኩረት ሲያደርጉ እናንተ ከጀርባ መጣችሁ በዱላ መድፈቅ ነው። በጣም ጸድ ሀሳብ። እስካሁን ከሰራኋቸው ሚሽኖች ይሄ ጸድ ሚሽን ነው አይደል? በቃ እሺ እንፍጠን። ሶም ብዬ የሚሰክሉ ይህንን ስራ ካንተ ጋር ሰራ በመሆኑ በጣም ደስተኛ ነኝ። እሺ ቸሊና እንፍጠን። ይቅናችሁ በቃ አንቺ አምሻል እንደ አንገቴን ልቀጭኝ ነው እንዴ? በቃ እኔ ከአጠገብ ዞር ስል ይደብርሃል አይደል? ውይ አንቺማ ካጠገቤ ዞር ስትይ የሚሰማኝ ሰላም፣ የሚሰማኝ ደስታ፣ የሚጃጃልብኝ የለ፣ አይንህን ጨፍን እንደዚህ አንገቴን የሚቀጨኝ የለ። ሰላም ይሄን ያለ ያስጠላው ማለት ነው? አዎ ይሄን ያለው በቃ ተናገርኩ እኮ። በቃ እንደውም እንዳታወራኝ እሺ? ተመስገን ተመስገን። እሪ ብትል እንኳን ማወራክ መስሎሃል? ይቅርታ አትልም እንዴ? እሪ ብትል እንኳን አላወራክም አላልሽኝ? ስለዚህ ላትመልሽልኝ ለምን አወራለሁ እናቴ? እና አውቄ ነው እንጂ ይቅርታ ካልከኝ አላወራህም። እሺ ይቅርታ። በቀላሉማ ይቅርታ አላደርግልህ። እሺ በቃ በጣም በከባዱ ይቅርታ። ታስጠላ። እንደውም ትቀጣለህ። ንገሪኝ እሺ ምን ልቀጣ? 5 ጊዜ የተለያየ ቦታ ሳመኝ። እንዴ
5 ቦታ አለሽ እንዴ? እንጂ አለ። እኔ 5 ያው ሁሌም ማስቆርፈኝ። ይኸውልሽ ካሁን በኋላ ይኸውልሽ 5 ቦታ አልስምሽም። እሺ እና እነክስሻለሁ። ድሮም የጅብ ባህሪ እንዳለህ አውቃለሁ። ዋ ምን ልትሆን? እኔም አኩርፌ 5 ቦታ እንዳላስምሽ። እኔ እንዳንተ አይደለሁም። ባትለኝም እሰማሃለሁ። ምንድነው ምራቅሽ የምንለቀልቂ? ጠረከው? አዎ ጠረኩት። ምንድነው? እስቲ አሁን ትጠርግ እንደሆነ እናያለን። ይሻልታል። ስለሳምኩ አመስግነኝ። እሺ ጅብ ኮንኩ ታዲያ ለምን ሳምሽ? እንስሳ ስለምወድ። እሰይ ወሬኛ አንቺ ነሽ ወሬኛ። ጅል ጅብ ማለት እሰይ እንኳን እንደዚህ እሺ ሸሸሽኝ። ቆይ ሁለተኛ ሰው ምን ልታክል ግን እንዳለሽ ከኔ ጋር ደግሞ ትንተት ያለሽ በዚህ ጋር አንሄድም? በዚህ ምን ሄደሽ? የምታገኙ ሰው አለ? አንድ ጓደኛ ያለችና እሷን ላግኛት ብዬ ነው። እንደዛ ከሆነ ለማንኛውም ስለ ቡና በጣም አመሰግናለሁ። አብረን አንሄድም? አብረን ብንሄድ አሪፍ ነበር፣ ግን ደግሞ ጆን እየመጣ ነው። የተናደደ ይመስላል። አዎ እንደዛ ይመስላል። ካሌብ አንዴ ላናግር ይቻላል? በሉ በቃ ይመቻችሁ፣ እኔ ልሂድ። ምን ሆነ ነው የተናደድክ ትመስላለህ? ይሄ ልጅ ሊያሳብደኝ ነው። ማን? ኤልያስ? አዎ ኤልያስ። ዳግም በእርግጠኝነት አይተኸኛል። በቅናት ርር ድብን ባላደርግ እኔ የሚላት አይደለም። ምን ብሎ ነው? ማን እንደሆነ አላውቅም፣ ብቻ ለተሸር በቃሉ እኔና ኤልያስ እንደተጣላን ተነግሮታል። እሱ ካልሆነ ማን ሊሆን ይችላል? አላውቅም። ምናልባት ሰብለ እንዳትጣሉ ብላ ነግረው ይሆን እንዴ? ጠይቂያት ነበር ግን አልነገርኩትም አለች። እና መንካት? ከዋሸሽ ግን የመጨረሻችን እንደሆነ ነግሬያታለሁ። ምናልባት ኤልያስ ሊሆን ይችላል። እሱም እንደኔ ነው እያሰበ ያለው። እንዴት? እኔ እንደተናገርኩኝ። አንተ ለምን ብለህ ትናገራለህ? ከሱ በላይ ጥሎን የምትፈልገው አንተ አይደለ እንዴ? ብቻ ግን የሆነ ሰው ተናግሯል። ትኩረት መሳብ የለብንም ከዚህ በኋላ። እሺ እናረጋጋዋለን። ቀዲር ባክ በእናትህ ልቀቀኝ። እሺ ቆይ አንዴ አጠገቤ አትድረስ። አታውቀኝም አላውቅህም አልኩህ እኮ በቃ ልቀቀኝ። እሱን እኮ ለማድረግ ሞክሬ ነበር፣ ግን እዚህ ሁሉ ነገር እሱ ነው ምክንያት ገብተሽ ዝም ብዬ መቀመጥ አልቻልኩም። የሆንኩት ይበቃኛል። እባክህን በቃ ሌላ ችግር አትፍጠርብኝ። ልቀቀኝ። እንዴት ነሽ ግን? በዚህ ሁኔታ ውስጥ ነሽ ከጎንሽ መሆን ባለመቻሌ በጣም ይቅርታሽ። አስፈላጊ አይደለም። እንደዚህ ለመጨነቅሽ ምክንያቱ ነኝ። እሺ ይቅርታ አድርጌልሃለሁ። በቃ እኔ ልሂድ። የሆነ ቦታ እንገናኝ። ላገኝ ካልፈልግ ሰው እንዳያየን ፈርተሽ ነው? አይደለም፣ ጆኒ ማጣት ስለማልፈልግ ነው። በተደጋጋሚ እውነቱን አጉድዬበታለሁ። በቃ ልቀቀኝ፣ ልሂድ ነው። ቆይሽ አንድ ጥያቄ። ምንድን ነው? ማን ነው ስለ እኔና ስለ ጆኒ ጸብ ለቲቸር በቃሉ ሄዶ የነገረው? አላውቅም፣ ግን ደግሞ መጥቶ እኔን ለነገር የሞክረው ነበር። እና ምን አልሽ? ማውቀው ነገር የለም ብዬዋለሁ። ግን እመነኝ፣ ነገሮችን በዚህ ሁኔታ የማታቆመው ከሆነ እኔም ትልቅ ችግር ውስጥ ነው የምከቱኝ። እኔ ላንቺ ስል ምንም ነገር ልተው ዝግጁ ነበርኩ፣ ግን ያ ጆኒ ተብዬሽ አይተውኝ። በእናትህ የምትወደኝ ከሆነ ለእኔ ስትል ምንም ነገር ትል። እኔ በመሸነፍ ምንም ነገር መግለጽን አልፈልግም። ገደል ግባ። እሺ ሲያስጠላ። ቸሊና በእናትሽ ደጋግሜ ነግሬሻለሁ፣ አትነካኪኝ። አሁን ወደ መጣንበት ይሄ እኮ ቀድመሽ አንቺ አንቆብሽ።
ቸኮሌት የምትይው ዝም ብለሽ ነው አይደል?